ሶስተኛው ወይልዘሙ አለይህ በቀደርያዎችና በጀብርያዎች አስተማመን ወይም እምነት መሰረት ያሲዛል ተዕጢሉ الاسباب በተለይም እንደ ጀብርያዎች አቋም ሰበብን ማራቆት ሰበብ የሚባል ነገር አያስፈልግም ማለት ነው። በሐቂቃኛ አልሰራንም ካሉ ምንም ሰበብ አያስፈልግም። ዋዩ ቃለ ማዳመ ኢነሁ ቀዳኡን ወቀደሩን فانا اجلس والمقدر سيف እንደ ማለት ነው። ቀዳና ቀደር ከሆነ ዝም ብዬ መቀመጥ ነው የተወሰነው ነገር ይሆናል ብሎ ማሰብን ማመንን ያስከትላል። فهذا من سلبيات مذهب الجبرية እንግዲህ ከጀብርያ አካሄዶች አሉታዊ ተጽዕኖዎች ናቸው ማለት ነው። ሰልቢያት ማለት አሉታዊ ተጽዕኖ ኔጌቲቭ ኢፌክት እንደማለት እጅግ በጣም መጥፎ የሆኑ አስተሳሰቦች ናቸው። رابعا ويلزم على مذهب المعتزلة በቀደርያዎች አካሄድ ያሲዛል كما سبق ايضا الشرك في الربوبية ቀደርያዎች እንግዲህ የሚሉት ምንድነው አቋማቸው ብለናል። አንድ ሰው ባሮች የራሳቸውን ስራ ይፈጥራሉ ነው። የባሮች ስራ አላህ ቀደር ውስጥ አይገባም የሚል አቋም ስላላቸው ይሄ ደግሞ ረሱሉ ሰለላሁ ዐለይሂ ወሰለም ቀደርያዎች መጁሱ هذه الامه ብለዋቸዋል። የዚች ኡመት እሳት አምላኪዎች ናቸው ብለዋል። እሳት አምላኪዎች ይታወቃሉ። ብርሃኑ ኸይር ይፈጥራል፣ ጨለማው ደግሞ ሸር ነው የሚፈጥረው እያሉ የእሳቱን የሚያመክሉ አካላቶች መጁሳ ይባላል። ቀደርያዎች ለምን መጁሳ አሏቸው ከተባለ መጁሳዎች የተጠሩት ሁለት ኻሊቅ ስላፈበቱ ነው። ኻሊቅን ሁለት አረጉ፣ ብርሃንና ጨለማ። እነዚህ ደግሞ ኻሊቅ ከሁለትም በላይ አረጉ። አላህ ኻሊቅ ነው ናም ሰዎችን ስራቸውን ይፈጥራሉ ካሉ ስለዚህ ብዙ ፈጣሪዎችን አስገኙ። በዚህ ምክንያት ቀደርያዎች መጁሳነታቸው ነው። ስለዚህ ይሄ ደግሞ ከአላህ ውጭ ሌላ ፈጣሪ አለ ማለትን ስለሚያስይዝ الشرك في الربوبية በጌትነቱ ላይ ማሻረክን ያመጣል ማለት ነው። ያደገኛ ነገር እንግዲህ ሽርክ ያው ታውቃላችሁ ወንጀሉ ምን ያህል የከፋ እንደሆነ ማለት ነው። በተለይ እንግዲህ በሩብያ ሽርክ ሙሽሪኩል አረብ እንኳን ብዙም ያልተቸገረበት ነው። ሩብያ ላይ ብዙ ሰው ያው ያረጋግጣል። ወለይን ሰአልተው من خلقهم እያለ አላህ Subhanahu Wa Ta'ala አብዛኛው ሙሽሪኮች ተውሂድ الالوهية ላይ እንጂ ተውሂድ الሩብያ ላይ على فطرتهم ኢቅራር እንደሚያደርጉ ቁርአን ነግሮናል። ስለዚህ ይሄ የከፋ ነው ማለት ነው። ሩብያም ላይ ማሻረክ ያመጣል። ይሄ እንግዲህ የሙዕተዚላዎች ወይም የቀደርያዎች ችግር ነው። ويلزم على مذهبهم خطير كبير አሁንም በእነሱ አካሄድ እጅግ በጣም አደገኛ የሆነ ከባድ የሆነ አደጋ ያስይዛል። ምን ተዕጂዙ الله جل وعلا አላህን Subhanahu Wa Ta'ala ማድከም አላህን Subhanahu Wa Ta'ala የማይችል አድርጎ መገመት። እኛ ስራ ላይ የአላህ ቀደር አያገባውም ካሉ ሰዎች አላህ Subhanahu Wa Ta'ala ኢራዳ የራሳቸውን ስራ ይፈጥራሉ ይሰራሉ ካሉ አሃ አላህ የሚያቅተው ነገር አለ ማለትን ያስይዛል። ይሄ ደግሞ አደገኛ የሆነ ከባድ ጉዳይ ነው። وأنه سيكون في ملكه በስልጣኑ ላይ ما لا يريد ولا يشاء የማይፈልገው የማይሻው ይከሰታል ማለትን ከዚህ እንወርዳለን ከቀደርያዎች አስተሳሰብ። وهذا وصف لله جل وعلا بالعجز ይሄ ደግሞ እንግዲህ አላህን በደካማነት መግለጽ ነው። ይሄ ከባድ ወንጀል ነው። وهذا ምን ይላል خطر عظيم ትልቅ የሆነ አደጋ ትልቅ አደጋ አላህ Subhanahu Wa Ta'ala هو على كل شيء قدير አላህ የሚሳነው ነገር የለም። ስለዚህ እኛ ስራችንን استقلالا ራሳችን ነው የምንፈጥረው ካሉ
ይሄ አላህ Subhanahu Wa Ta'ala አላህን አያገባውም እያሉ ነው። በራሳኛ ስራ ላይ ጣልቃ አይገባም። አላህ ደግሞ ما تشاءون إلا أن يشاء الله رب العالمين የዓለማቱ ጌታ አላህ ካልሻ እናንተ አትሽም የእናንተ መሻ አላችሁ ናም ኢራዳ አላችሁ ግን ኢራዳቱኩም ወመሻአቱኩም የእናንተ ኢራዳና መሻአት تحت مشيئة الله سبحانه وتعالى وإرادته አላህ Subhanahu Wa Ta'ala ፍላጎት ስር ነው እያለ ነግሮናል። ወኪል المذهبين እንደማንም ሁለቱም አካሄድ ባጢል ውድቅ ነው። የቀደርያውም በሆነ የጀብርያው አካሄድ መንገድ ውድቅ ነው። ويلزم عليه محاذير كبيرة ትልልቅ የሆኑ የሚጠነቀቋቸው ወይም حرام ነገሮች ወንጀሎች ያስይዛል በውስጡ ማለት ነው። እስታውን እንዳየናቸው ወደ 5 የሚሆኑ ነጥቦችን አይተናል። እሺ وأما مذهب أهل السنة والجماعة فقدر ጉዳይ ላይ የአህሉ ሱና ወልጀማዓ እሱ ነው የሚጠቅመንና የነሱ መንገድን በሚመለከት فهو الوسط ትክክለኛው መንገድ ማለት እሱ ነው። ወሰጥ ኺያር ብለው ነው የሚፈስሩት። ብዙ ጊዜ መካከለኛ ከሚለው ይልቅ ኺያር ምርጥ بين الإفراط والتفريط ወደ ላይም ሆነ ወደ ታች ድንበር በማለፍ መካከል ያለ ሐቅ ማለት ነው። وهو العدل وسطا بعدل ترجم فتحاوي አካሄድ እሱ ነው። في كل شيء በሁለንተናዬ እንቅስቃሴያቸው ያህል ሱና ወልጀማዓ ማቢስ አስማء الله وصفاتهم ብንገባ በአህሉል መስማዓሲም ብንገባ በየትኛውም ርዕሰ ጉዳይ ላይ አድል وأهل السنة والجماعة دائما وسط أهل السنة والجماعة كل ጊዜም ቢሆን ፍትሃይን ጎዳና የሚጓዙት እነሱ ናቸው። በልክ ولهذا يقولون لزما ሲባል ይላሉ هذه الأمة ይቺ ኡመት የረሱል ሰለላሁ ዐለይሂ ወሰለም ተከታዮች አጠቃላይ ኡመተ الإسلام ማለት ነው። وسط بين الأمم ካለፉት ህዝቦች መተካከለኛ የሆኑ ፍትሃዊ የሆኑ አካላቶች ናቸው። ሸሪዓቸውም ወሰጥ ነው። የድሮቹ ኢባዳ ለማድረግ ራሱ እዛ ኢባዳ የተደረገበት መስጂድ ካልሄዱ ማድረግ አይችሉም። ረሱሉ ሰለላሁ ዐለይሂ ወሰለም ጁዒለት الارض طهورا ومسجدا ይሄ መሬቱ ጧሃራ አፈሩም ጧሃራ ቦታው የሚያሰግድ እንደሆነ ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። አንድ ሰው የትም ቦታ ሲንቀሳቀስ ሶላት ሊደርስበት ይሰግዳል። የግድ መስጂድ ታላገኘ ብሎ አይቸገር። ይሄ ራሱ ወሰጥነት ነው። ለብሳቸው ነጃሳ ቢነካ እኛ ልብሳችን ላይ ነጃሳ ቢነካ ምንድነው የምናደርገው? እናጥበዋለን። ቆርጠው ታልጣሉ አይሆን ከባድ። ስለዚህ ወሰጥነታቸው ግልጽ ነው። ይቺ የነብዩ ሰለላሁ ዐለይሂ ወሰለም ኡማ ወሰጥ ናቸው። ወአህሉ ሱነቲ ወልጀማዓ አህሉ ሱና ወልጀማዓ ደግሞ ከረሱል ኡማ ውስጥ ከኡመታቸው ኡመተል ኢጃባ لا اله الا الله محمد رسول الله ብሎ ኢንቲማእ ያደረገው ሁሉ ይሄን ነው። هذه الامه ነው። ከነሱ ደግሞ አህሉ ሱና ወልጀማዓ ወሰጡ بين الفرق الفرق الضاله في هذا وفي غيره በዚህ ርዕሰ ጉዳይ ይሁን በሌላም ርዕሰ ጉዳይ ከጠማማ አንጃዎች ፍትሃይን አካሄድ የሚሄዱት አህሉ ሱና ወልጀማዓ ናቸው። ስለዚህ እንግዲህ እንደ እስላም እንደ ሙስሊም ስናይ ምናልባት አህሉ ሱና ወልጀማዓ ግንባር ቀደም ተጠቃሽ ቢሆኑ የቢድዓ አንጃዎችን ሙስሊምነትን ላያጡ ይችላሉ። ለምሳሌ አሻኢራም እንበለው ሙዕተዚላም እንበለው ከኢስላም ዳኢራ ውስጥ ወጥተዋል ተብሎ ሁክም የተሰጠባቸው አንጃዎች ካልሆኑ በስተቀር እስላም ውስጥ ናቸው፣ ግን ጥመት ጎዳና ላይ ነው ያለው። ስለዚህ ኡመተል ኢስላም ወሰጥ ከመሆኑ ጋር እቺ አህሉ ሱና ወልጀማዓ ደግሞ ከነሱ ውስጥ ወሰጥ ነው። ከጠማማ ቡድኖች የሚል في هذا وفي غيره አሁን በያዝነው ርዕስ በቀደር ጉዳይ የሚሆን በሌላ ጉዳይ ማለት ነው። فهم يثبتون لله أفعاله ነው የሚለው አይደል?
አይደል وفهم يثبتون لله افعاله لله سبحانه وتعالى ስራውን ለሱ ያጸድቃሉ وإرادته ፍላጎቱንም ومشيئته ያው የሱ መሻት وقضاءه وقدره ፍርዱንም ውሳኔውንም ለአላህ ያጸድቃሉ ويثبتون للعباد ለባሮችም ያጸድቃሉ አዕማለሁም ስራዎቻቸው እንግዲህ ስራውን ምንሰራው የሚሰሩት ባሮች ናቸው ስለዚህ ለባሮች ስራን ያጸድቃሉ እኛ አይደለንም በሐቂቃ የሰራ ነው እንደሚሉት ጀብርዮች አይደሉም ባሮች ናቸው ስራውን የሰሩት ብለው ያጸድቃሉ ወመሺአተው መሺአንም እንዳላቸው ፍላጎት የሚባልም ነገር እንደሚሹም ይሄን ያጸድቃሉ ወኢራደተው ፍላጎታቸውን ያጸድቃሉ ተመሽየን مع كتاب الله وسنة رسوله صلى الله عليه وسلم ከአላህ ኪታብ ጋርና ከረሱል ሰለላሁ ዐለይሂ ወሰለም ሐዲስ ጋር የሚጓዙ ሆነው ማለት ነው فلا ينفون القضاء والقدر كما تقوله المعتزلة معتزلاዎች እንደሚሉት ቀዳና ቀደር አያውቁ ይቀበላሉ ولا يغلون في إثبات القضاء والقدر بقضاءنا بقدر إثبات ሲያደርጉ ሲያጸድቁም ድንበር አያልፉም ويسلبون العبادة ባሮችንም አይገፉም መሺአተው የነሱን ፍላጎት ወኢራደተው ፍላጎታቸውንና መሻታቸውን አይገፉም ማለት የላቸውም ብለው ሁክም አይሰጡ كما تقوله الجبرية ይሄን የሚሉት እንግዲህ ጀብሪያዎች ናቸው ጀብሪዮች እንደሚሉት እኛ ፍላጎትም መሻአም የለንም በቃ አላህ ነው ሁሉንም ነገር የወሰነው በሚል ከባሮች ላይ ኢራዳን መሺአን አያውቁ وهما مسألة እዚህ ቦታ ላይ ነጥቦች ጥያቄዎች አሉ ይያሉ ነው ሼኹ وهي هل الذين ينفون القضاء والقدر يحكم عليهم بالكفر ጥሩ ጥያቄ ነው ያነሱ ቀዳና ቀደርን የሚያወግዙ ሰዎች በኩፍር ሁክም ይሰጣሉ እነሱ ላይ ካፊሮች ናቸው ይባላልን የሚል ጥያቄ ቢነሳ الجواب መልሱ ምንድነው العلماء فصلوا في ذلك ዑለማዎች በዚህ ርዕሰ ጉዳይ ላይ ለያይተው አስቀምጠዋል فقالوا ምን አሉ ለያይተው ሲያስቀምጡ من انكر المرتبه الاولى የቀደር ደረጃዎች ስንት ናቸው አራት አይደል የመጀመሪያው ምንድነው علم الله الازلي ሁለተኛ ኪታባ መጽሐፍ ማለት ነው ለውሐል መህፉዝ ላይ መጽሐፍ የመጀመሪያ አላህ Subhanahu Wa Ta'ala ይጥንቱቀ ሁለተኛው ለውሐል መህፉዝ ላይ መጽሐፍ ሶስተኛው መሺአ ወይም ኢራዳ አንድ ነገር እንዲፈጠር እንዲገኝ መሻት መፈለግ ሳይፈልግ የሚፈጠር ነገር የለም አራተኛው ምንድነው خلق ወይም ኢጃድ አይደል እነዚህ ናቸው አራት ደረጃ አንድ ሰው በቀደር ሲያም እነዚህን ደረጃዎች ጠብቆ ማመን አለበት ስለዚህ ምን አሉ من انكر المرتبه الاولى የመጀመሪያውን ደረጃ የተቃወመ ሰው ምንድነው የመጀመሪያው ደረጃ ነገሮችን አላህ Subhanahu Wa Ta'ala ቀድሞ ያውቃቸዋል የሚል የአላህ የጥንት ዕውቀት ማለት وهي العلم ዕውቀትና ይሄን የተቃወመ وقال ان الله لا يعلم الاشياء قبل وجودها አላህ ነገሮችን ሳይከሰቱ በፊት አያውቃቸውም ያለ ሰው ማለት وانما يعلمها اذا وجدت فحسب የሚያውቃት ስትገኝ ብቻ ነው ያለ ሰው من قال بهذا በዚህ ንግግር የተናገረ ከፈር ይሄ ከፈር ጥያቄ የለውም ግልጽ ነው አይደል ይሄ ከፈር ለምን ተተባለ لانه نفى علم الله جل وعلا ምክንያቱም የአላህን ዕውቀት አውግዟል ነገሮች ከተፈጠሩ በኋላ ነው የሚያውቀው ሰውም እኮ ነገሩ ሲፈጠር ያውቃል አላህ Subhanahu Wa Ta'ala ቀድሞ ማወቅ እኮ ሐያልነቱ ፈጣሪነቱ አምላክነቱ እኮ የሚያስፈልገው ነገር እኔ ስራውን ከሰራው በኋላ ነው የሚያውቀው ማለት ተባለ ያማ የሰው ልጆችም እኮ አይቶ ይመሰክራል
ስለዚህ ይሄ የአላህን ዕውቀት ማውገዝ ስለሆነ ይሄ ያከፍረዋል ሰውዬ ላኪን ነገር ግን የቆሉነ እንዲህ ይላሉ ዑለማዎች ማለት ነው ان الذين يقولون بنفي العلم انقرضوا ለዛ ነው ኑፋቱል ቀደር ጉላቱል ቀደርያ የሉም የተባለው ለዛ እንደነ ሸይኹል እስላም ተይሚያ እንደገለጹት አሁን ድንበር አራፊ ቀደርያዎች የሉም ምን አሉ ان الذين يقولون بنفي العلم አያውቅም አላህ ነገሮች ከመከሰታቸው በፊት ቀድሞ አያውቅም የሚሉ ሰዎች እንቀራዱ አሁን ጠፍተዋል የሉ كما ذكر شيخ الإسلام ابن تيمية رحمه الله تعالى في الواسطية عقيدة الواسطية ላይ شيخ الإسلام تيمية እንደገለጹት ማለት ነው ስለዚህ ጉላቶቹ የሉም እነዚህ ጉላቶቹ ከኢስላም ያስወጣቸዋል ለምን አላህ Subhanahu Wa Ta'ala የሚያውቀው ነገሮች ሲከሰቱ እንጂ ከመከሰታቸው በፊት አያውቅም የሚል አቋም ያላቸው ናቸው እነዚህ ጠፍተዋል ተመናምነው አሁን አይገኙም ይያሉ ሁለተኛው አማ በቅየቱል ሙዕተዚለቲ ሌሎች ሙዕተዚላዎች ቀሪዎቹ አሁን ያወራናቸው ያሉት ፈይስቢቱና ኢልም አላህ ያላህን ኢልም ያጸድቃሉ እስካሁን ስናነሳቸው የነበሩ ቀደርያዎች አላህ ያውቃል የሚለውን ያጸድቃሉ ጀለ ወዐላ አልአዘሊ የጥንት ዕውቀትን ያጸድቃሉ አላህ Subhanahu Wa Ta'ala ነገሮች ከመከሰታቸው በፊት ኢልም አላህ አልአዘሊ ያላህ የጥንት ዕውቀት መኖሩ ያጸድቁና ወላኪን ينفون ምንድነው የሚለው ينفون القدر እሺ ቀደርን ግን አላህ ያውቃል ወስኖታል የሚለውን ውሳኔውን ግን ያወግዛሉ ማለት ያብራራዋል فهم اهل الضلال ይሰዎች እንግዲህ የጥሜት ባለቤቶች ናቸው ካፊር አላላቸውም ولا يصلون الى حد الكفر الكفر درجه አይደርሱ ለምን ከተባለ لانهم اثبتوا علم الله الله ቀድሞ ያውቃል የሚለውን ጉዳይ ያጸድቃሉ ጀለ ወዐላ واثبتوا الكتابه في اللوح المحفوظ لوح المحفوظ ላይም መጻፉንም ያጸድቃሉ وانما نفوا المشيئه والاراده ያላህ ቀደር እኛ በመንሰራው ስራ ላይ ያላህ ቀደር አይገባም ማለት አላህ ያልፈለገው ነገር ሰዎች ይፈጽማሉ ማለት ነው ስለዚህ መሺአ ወይም ኢራዳን ነው ግዝም ያደርግ ቀደርን አወገዙ ስንል አላህ ሳይፈልግ ነው ሰዎች የሆነ ስራ የሚሰሩት እንደማለት ነው ይሄን ነው የሚቃወሙት እንጂ ነገሮች ከመፈጠራቸው በፊት አላህ ያውቀዋል ያንን ነገር ደግሞ ለውሐል መህፉዝ ላይ ጽፎታል ይሄን ይቀበላል يعني ማለት اثبتوا العلم والكتابه ዕውቀትና ጽሁፍን አጽድቀው وغلوا في افعال العباد በባሮች ስራ ላይ ግን ድንበራለው ሙተዝላ ባሮች በሚሰሩት ስራ استقلالا ነው የሚሰሩት እኛ ምንለው ባሮች የሚሰሩት ስራ አላህ ፈልጎት እንጂ ሳይፈልገው የሚሰሩት ስራ የለም ነው አሉ ሱና አልጀማ እንደዛ ነው አይደለም የባሮች ስራ ላይ የአላህ መሺአ ወይም ኢራዳ አይገባበት የሚል አቋም የሚያንጸባርቁ ሰዎች ናቸው እነዚህ ሙዕተዚላ ቀደርያ ምንላቸው ከጉላቶቹ ውጭ ያሉ ናቸው وقالوا لببل من قالوا انها تقع بغير اراده الله ومشيئته የባሮች ስራ የሚከሰተው አላህ ፍላጎትና አላህ መሻት ነው ولو شاء الله ما اقتتلوا الى لا القران ولو شاء الله ما اقتتلوا አላህ ቢሻ ኖሮ እኮ ይገዳደሉም አለመገዳደላቸው ቢፈልግ እንዳይገዳደሉ ያደርጋል ግን አላህ Subhanahu Wa Ta'ala ይሄን ፈልጎት ዟሊሞች እርስ በርሳቸው ጨፋጨፋሉ ይሄንን የሰዎች ስራ አላህ ቀደር ውስጥ አይገባ አላህ አልፈለገውም ይላል አላህ ሳይፈልግ ነው የተከሰተው ላ አላህ Subhanahu Wa Ta'ala
ይፈልገዋል ማለትና ይወደዋል ማለት ግን ልዩነት አለ። ይሄ ነው አሁን ልዩነት ትልቁ። እንዴት ይፈልገዋል እንላለን? ለምሳሌ ያነሱና ቆይስ ያ በምድር ላይ ወንጀል አላህ ይወዳል አይወድም? ወንጀል ግን ተከስቷል አለ ኩፍር አለ ዝሙት አለ። ይሄ አላህ ሳይፈቅድ ነው የተከሰተው? ጥያቄ እዚህ ላይ ባለፈው አብራርቻለሁ። ዱንያ ላይ ያሉ ችግሮች፣ ሙሲባዎች፣ ፈተናዎች አላህ Subhanahu Wa Ta'ala ፈልጎ ነው ያመጣቸው። መጥፎ ከሆኑ ለምን ፈለጋቸው የሚሉ ሰዎች አሉ። ለመልካም ነገር ሲል ፈልጓቸው ናም በዛታቸው አይወደዱ። አንተ ያንን ፈተና ታልፋለህ አታልፍም የሚለው ለመፈተን አላህ Subhanahu Wa Ta'ala ወንጀሎቹንም ኩፍሩም ፍስቁም ሁሉንም ፈጥሯል። ከዛ በኋላ هو الذي خلق الموت والحياة ليبلوكم أيكم أحسن عملا لفتنا عند النساء አላህ ኢብሊስን አትከተሉ ብሎናል። ኢብሊስ እንዳንከተል ከተፈለገ ለምን ፈጠረው ይላል። በቃ ለምን ተፈጠረ ይላል። ፈተና ነው። ኢብሊስ መፈጠር አላህ ሳይፈልገው አይደለም ፈልጎታል። ያ ማለት ይወደዋል ማለት ግን አይደለም። ስለዚህ አንድ ነገር መፈለግና መውደድ ይለያያል ማለት። ቀደርያዎች ትልቁ በሽታቸው እዚህ ላይ ነው። ኢልምን ኪታባን ያጸድቁና እኛ ምን ሰራው ስራ እኮ አላህ መሺአና ኢራዳ ውስጥ አይገባም ነው እነሱ። ይገባል። ኢራዳ ሁለት አይነት ነው ብለናል። ኢራዳቱ ሸርዕያ ኢራዳቱ ከውኒያ የሚባል አለ። እሱን ለይተን ካወቅ ቀላል ይሆናል። وهذا موجود ومستمر في المعتزلة ይሄ እንግዲህ ሙዕተዚላ ቀደርያዎች ዘንድ ያለ የቀጠለ ጉዳይ ነው። ومن اخذ مذهبهم من الطوائف ይባላል። የነሱን አካሄድ በያዘ ሰው ከጠማማ አንጃዎች ይሄ አይነት ፍክራ ቀደርያ ላይ ያለው ፍክራ አሁን ድረስ ያለ ነው ይያሉ። فهذه نقاط مختصرة እነዚህ እንግዲህ አጠር ያሉ ነጥቦች ናቸው። في هذا الباب العظيم የትልቅ ርዕስ ላይ አጠር ያሉ ነጥቦች ናቸው። ولكن ነገር ግን حسب المسلم አንድ ሙስሊም ይበቃዋል أن يعرف هذه المبادئ እነዚህን መርሆች ማወቅ ይበቃዋል። ويتوقف عندها እሷ ላይ ቆም ማለት ይበቃዋል። ولا يتغول في البحث في القضاء والقدر በቀዷና በቀደር ምርምር በማድረግ ሊሰምጥ አይገባም። ተአመቅ ማለት ላይ ሰምጦ በቃ ቀዷና ቀደርን መርምር ያደርስበታል በማለት እዛ ላይ መስመጥ የለበት። ولا يفتح على نفسه باب التساؤلات ለራሱ የጥያቄ ርዕሶች መክፈት የለበት። እንደዚህ ለምን ሆነ በተለይ ቀዷና ቀደር ባለፈው እንዳየነው ሲሩላህ የአላህ ምስጢር ነው ብለን አላህ ምስጢር ላይ ዝም ይፈተፍታለሁ ማለት ራስን ለአደጋ ማጋለጥ። فإنه لا يصل إلى نتيجة ምንም ውጤት ላይ አይደርስ። لمن؟ لأن القضاء والقدر سر الله جل وعلا في خلقه قضاءنا قدر يا الله مستر ነው በፍጥሮች ላይ ያለ ሚስጥር ነው። ሚስጥሩን ደግሞ እሱ ነው የሚያውቀው። ولا يمكن أن تصل إلى نتيجة من التساؤلات የተለያዩ ጥያቄዎችን በማንሳት ውጤት ላይ አትደርስ። فعليك أن تتمشى مع مدلول الكتاب والسنة ስለዚህ ቁርአንና ሐዲስ የሚያመላክትበት ነገር ጋር አብረህ መሄድ በቂ ነው። ለአንተ ላይ ይሄ ነው የሚበቃ። فتثبت القضاء والقدر ቀዳና ቀደርን ታጸድቃለህ። وتعرف أدلته የዛን ማስረጃ ታውቃለህ። وتعرف حكم من أنكره ቀዳና ቀደርን የተቃወመ ሰው እስላማዊ ብይኑ ወይም ሁክሙ ምንድነው የሚለውን ልታውቅ ይገባል። وبقيت مسألة أخرى
ሌላ ጥያቄዎች ቀሩ ይላል እንግዲህ በዚህ ርዕሰ ጉዳይ ላይ ذكرها اهل العلم ዑለማዎች ያወሷቸው ሌሎች ነጥቦች አሉ ምን ዳሰሳቸው ምንድናቸው እነሱ ወሳኝ ነጥቦችን ያነሱልን ሼኹ حفظه الله تعالى ورعاه وهي مسألة الاحتجاج بالقدر በቀደር ማስረጃ ማድረግ የሚል ነጥብ የሚል ጥያቄ በቀደር ማስረጃ ማድረግ ይቻላል ወይ ነው ይሄን ጥሩ ነጥብ ነው ያነሱ وذلك ይሄ እንግዲህ የተባለበት أن موسى لما لقي أبا البشرية آدم أبا البشرية ነው የሰው ልጆችን አባት ሙሳ አለይሂ ሰላም ነገ የውመል ቂያማ አደምን ሲያገኘው ላመው ወቀሰው ይወቅሰዋል ማለት ነው وقال له እንዲህም አለው لما أخرجتنا ነው የሚለው አይደል لما أخرجتنا ونفسك من الجنة እኛንና ራስህን ከጀነት ያስወጣኸው ለምንድን ነው ይላል ያው እንግዲህ አይደል ጀነት ውስጥ ነበር ብሎ ወቀሳ ያቀርብለት فقال آدم من ይላል አንተ ሙሳ ከሪሙላህ አንተ ያላህ ንግግር ይሆንከው አላህ ያናገረህ ሙሳ ወይ بكم وجدت هذا مكتوبا عليه ይሄን በኔ ላይ የተጻፈ ሆኖ ካገኘኸው በስንትና ስንት ነው አሁን እኔን የምትወቅሰኝ አላህ ጽፎብኝ ወስኖት አይደለይ في مكتوبا علي في اللوح المحفوظ لوح المحفوظ ላይ በኔ ላይ የተጻፈ ሆኖ ካገኘው በስንት ጊዜ ነው አሁን እንደ አይነት ወቀሳ እኔ ጋር የሚስተናገድ የሚመጣው አለው እዚህ አላህ ወስኖብኝ ነው አይደል አባባሉ ይቺን ደሊል አረጉ ነው እንግዲህ ወላሂ ዑለማዎቹ ባይኖሩ አልቀን ነበር የሹብሃ ሰዎች የሆነች ነገር ያነሱና አላዋቂዎች ላይ ይረጫሉ ብዙ ነገር ስለዚህ فقال موسى ما معناه እንግዲህ ሙሳ የሆነ ንግግር አለ ተናገሩ ማናሁ የዛ የንግግራቸው ትርጉም ان الله قد كتب ذلك عليك ان الله قد كتب ذلك عليك في اللوح المحفوظ اوكي أقال موسى አይደል ያለው ሙሳ ምን አሉ የሆነ ነገር አሉ ምንድነው ያ የተናገሩት ንግግር ያው ነሱን አላመጣው ማማናሁ ሚለው እንግዲህ ነስ ሳይመጣ ሲቀር አላህ Subhanahu Wa Ta'ala ይሄን አንተ ላይ ለውሐል መህፉዝ ላይ ጽፎታል ባንተ ላይ ይሄ ነገር እንዲከሰት ከጀነት እንድትወጣ አሉት فالجبرية أخذوا هذا جبرياዎች ይሄንን እንደ ማስረጃ ያዙ ምን አሉ وقالوا هذا دليل للجبرية إلى مسرجة ነው أن آدم حج موسى تكراربታል بأن ما حصل منه ليس باختياره ከሱ የተገኘው ወንጀል በምርጫው እንዳልሆነ ሙሳ ተናግሯል አላህ የጻፈብኝ ነገር እኮ ነው ብሏል وإنما هو فعل الله جل وعلا እንግዳሳ ምንድነው የአላህ ተግባር ነውና ስለዚህ እኛም ወንጀል ከሰራን በቀደር ብናማኝ ችግር የለው አላህ ወስኖብን ነው ብን እንችላለን አሉ እሺ መልስ ይፈልጋሉ ولكنه እነዚህ ጀብሪዮች ነገር ግን لم يفهموا الحديث ሐዲሱን አልተረዱም የሐዲሱን ጽንሰ ሐሳብ አልተገነዘቡም فموسى ለበበሉ ሙሳ እንግዲህ ሐዲሱን ቅድም እንቀርተን አይተናል فموسى عليه السلام لم
يلوم آدم على القضاء والقدر آدم ሲጀመር በቀዳና በቀደር ላይ እኮ አልወቀሰውም ሐዲሱ ማየት ይቻላል وانما لامه يوقسው على اخراجه من الجنه ከጀነት በሱ ምክንያት ወይም ስላስወጣቸው فقال لما اخرجتنا ونفسك من الجنه እንደዚህ ብሎ ነው የተከሰው فاحتج عليه آدم بالقضاء والقدر ከጀነት መውጣታችንን ደግሞ አደም በቀዳና በቀደር ደሊል አረብ ለበበ والاحتجاج بالقضاء والقدر على المصائب جائز ከጀነት መውጣት ሙሲባ ነው አይደል ነው አይደል ሙሲባ እኮ ነው አይደል አላህ አይደል ያስወጣን ከጀነት በሙሲባ ላይ ደግሞ በቀደርና በቀዳና በቀደር ማስረጃ ማድረግ ይበቃል ይቻላል ሙሲባ ሲደርስ እኮ በቃ ሙሲባ አላህ ወሰነው ነው ብለን እኮ ወደ አላህ ነው እናስጠቅ ይሄ ይበቃል ችግር የለም جائز لمن لانه يسهلها على الانسان ምክንያቱም በሰው ልጅ ላይ ቀለል ያደርግላል فلا يجزع جزاء صبر አያጣ ሰው እንዲሶብር ያደርጋል ولا يسخط አይበሳጭ فموسى لم يسأله عن القضاء والقدر موسى ስለ ቀዳና ቀደር አልጠየቀም ማለት لم يقل لماذا قدر الله عليك كذا ይሄን ለምን አንተ ላይ ወሰነ ብሎ አልጠየቀም وانما قال لما اخرجتنا لمن تجنت اسطحن فالسؤال منسوب على المصيبه منصب على المصيبه ስለዚህ ጥያቄ የተዘረጋው ምን ላይ ነው ሙሲባ ላይ ብቻ التي ترتبت على ما حصل من آدم ያቺ ሙሲባ ደግሞ ከአደም በተገኘው ነገር ላይ የተፈጸመች በሆነች ሙሲባ እዛ ላይ ነው የተዘረጋው ጥያቄ على ما حصل منه بعد التوبه ጥያቄውም ራሱ ከተውበት በኋላ አደም ተውብቶ አላህ Subhanahu Wa Ta'ala ታባ عليه ተውበቱን ተቀብሎታል وانما لامه على الاخراج من الجنه ከጀነት በመውጣት ነው የወቀሰው وهذه مصيبه اصابت ادم وذريته ከጀነት መውጣት ደግሞ አደምንም ሆነ ዘሮቹን ያገኘች አደጋ ናት በቃ ለምንድን ነው ከጀነት የወጣው አንተም እኛም ብሎ ሲጠይቀው አላህ ወሰነብኝ ነው አለ አቤት ናል ዘለልኩ እንዴ አጃኢብ እሺ فالسؤال منصب على المصيبة التي ترتبت على ما حصل من آدم من الأكل من الشجرة እንግዲህ አደም ያችን ዛፍ በመብላቱ ምክንያት የተገኘች በሷ ላይ አላህ Subhanahu Wa Ta'ala እሷ ምክንያቱና ከጀነት እንዲወጡ የተደረገችበት እዛ ላይ የተዘረጋች ጥያቄ ናት ስለዚህ وموسى لم يلمه على الذنب ስለዚህ ሙሳ በወንጀል ላይ አልወቀሰው لم يقل له لماذا أكلت من الشجرة እንደዚህ ብሎ ጠይቆታል አልጠየቀው ያችን ዛፍ ለምን በላህ አላለው لأنه تاب من ذلك ምክንያቱም ተውብቷል ከዛ ወንጀል فتاب الله عليه اللهم توبته تقبلوታል والتائب لا يلام على ما حصل منه بعد التوبة የተወበተ ሰው ደግሞ ከተውበት በኋላ አይጠይቅም እንዳይነ ነገር ለምን ነው እንዲያደረገው አይባልም ለምን ተውብቷል ተመልሶ ይሄ وانما لامه على الاخراج من الجنه ከጀነት በመውጣት ነው አንተን ያስወጣሃል ነው ሰበብ አንተን አለ አቀደሩብኛል አለ ከጀነት መውጣት ሙሲባ ነው አላህ ወስኖታል አለ ስለዚህ የአደም ምላሽ ቀደር ለወንጀል አይደለም የተናገሩት ማለት وهذه مصيبه اصابت ادم وذريته قدم يتكسكت ماشي اذان تجعل موسى
እዚህ አደም አለይሂ ሰላቱ ወሰላም በሙሳ ላይ በቀጣና በቀደር احتجاج አደረጉ والاحتجاج بالقضاء والقدر على المصائب مشروع الله سبحانه وتعالى ፍርድና ውሳኔ ደሊል ማረግ በሙሲባ ላይ ይሄ የተደነገገ ነው በሸሪዓችን ችግር የለው ولهذا قال عليه الصلاه والسلام ለዚህ ብለው አላህ መላእክተኛ ምን ይላሉ ወይን አሳበከ ሸይኡን የሆነ ነገር ሲያገኝ ሙሲባ ማለት ነው فلا تقول አትበል لو اني فعلت كذا لكان كذا وكذا እንዲህ አድርጌ ሰርቼው በነበረ እንደዚህ ይሆን ነበር አትበል እንግዳሳ ምን በል ولكن قدر الله وما شاء فعل الله ወሰነው እሱ የሻውን ሰራ በል በቃ ስለዚህ ሙሲባ ሲመጣ አላህ ወሰኖት ነው ማለት ይቻላል እዚህ ከጀነት ለምን አስወጣሃን አለ ከጀነት መውጣት ምንድነው በቃ ሙሲባ ነው እንደ አላህ Subhanahu Wa Ta'ala በእኔ ላይ የጻፈውን ነገር ስንትና ስንት ተጻፈ ስንትና ስንት ጊዜ ህልውታል ለምንድነው መወቅሰኝ ነው አላህ በወሰነው ነገር ላይ ለምን ተወቅሰኛለህ ነው አደም ያለው እዚህ ሙሲባ ነው ከጀነት እሳቸውም ይሁን ዝርያቸው መውጣት ሙሲባ ነው ይሄ ሙሲባ አላህ ወስኖት ነው የመጣው ነው በቃ በዚህ ነው ይሄ በዚህ መልኩ ይመለሳል ይያሉ فيحتج بالقضاء والقدر على المصيبه مصيبه ላይ በቀዳና በቀደር ደሊል ይደረጋል لانه ليس لك فيها اختيار ምክንያቱም ሙሲባ ማለት አንተ ምርጫ የሌለ ጉዳይ ነው አላህ Subhanahu Wa Ta'ala የሚያመጣው ነውና ቀዳና ቀደር ደሊል ማድረግ ይቻላል وانما هي فعل الله ሙሲባ ማለት የአላህ Subhanahu Wa Ta'ala ተግባር ስለዚህ እሱ በሚያመጣብን ነገር ላይ ቀደረ አላህ ማለት እንችላለን اما المعصيه لبب ወንጀል ከሆነሳ فانها فعلك ይቺ ወንጀል የምትባለው ያንተ የራስህ ተግባር ነው አንተ فعلك انت የራስህ ያንተ ስራ فلا تحتج بالقضاء والقدر በቀዳና በቀደር ወንጀል ለምሰራ ወንጀል ደሊል አታርግ ማስረጃ አታርግ ሰላም ለምን አሰግድም ሲሉት ቀድሮብኝ ይላል ማን የቀደረ ቤተቃል አላህ እንደወሰነብኝ አትስገድ ብሎኝ አትስገድ ያለ መቼ ነው አይታ አትስገድ ማለቱን ታውቃለህ ስንፍና ነው እንዲህ የሚያደርግ ስገዱ እንጂ አትስገድ ያላለ እዚህ የራሱን ስንፍና በቀዳና በቀደር አማሃይቶ ቁጭ ሊል ማለት ነው አይቻልም ይሄ አይፈቅም ስገድ ቢለኝ እኮ ሰግድ ነበር ይላል አሰግድም ለታሪያ ስገድ ያላለም እንዴ ብሏል ያው እኮ ማለት እንደን ተሰግድ ነበር ስላላለኝ ነው ማልሰግደው ይላል ይሄ ተገቢ አይደል ይሄ ትልቅ ወንጀል ነው ለዚህ ማለት ነው لو شاء ربنا ما اشركنا እንዳሉት ሙሽሪኮች ያሸረኩ አላህ እኮ አለማሸረካችንን ቢሻ ኖሮ አናሸረከው ነበር አሉ እና የምታሻረኩት እሱ ስለሻ ሽቶብን ነው ይላል ምናሻረከው ሽቶብን ስለዚህ ምን ሊያረጋት ነው ወደ ቀደር ተጋርገው ስራቸውን ይሰራሉ ይያይቻል ولهذا قال العلماء الذي ሲባል ዑለማዎች ምን ይላሉ يحتج بالقضاء والقدر على المصائب አላህ በሚያመጣቸው ሙሲባዎች ላይ በቀዳና በቀደር ደሊል ይደረጋል ولا يحتج على المعائب በወንጀሎች ማለት ነው በነውሮች ላይ በእኛ በመንፈጽማቸው ነውሮች ላይ ደሊል አይደረግም وهذا هو الفصل في هذه المسألة العظيمة ይህን ትልቅ ጥያቄ ጉዳይ ዝርዝር ማብራሪያ ይሄ ነው ትልቅ ጥያቄ አንስቶ በቀዳና በቀደር ደሊል ማድረግ ይቻላል ወይ ብሎ ምን ተነሳው ተፍሲል አለው ብሎ ተፍሲሉን ነግሮናል እንግዲህ በደምብ ተከታተላችሁ ደርሳችሁበታል ብዬ አስባለሁ قول الناظم رحمه الله تعالى وبالقدر المقدور ومن الله مالك المقدور من الله قال الله بتوسنا وساني جل وعلا አይኪን እንግዲህ መትኖቹን አንዳንድ ቃላቶችን እየተረጎመ ነው ዘው መትን ላይ የተረጎምናቸው ቃላቶች ናቸው አይኪን ማለት አሚን ቢሂ ተቀበል ማለት واعتقد امن ማለት
فإنه دعامة مالت يعني ركن والإيمان به هو الركن السادس من أركان الإيمان بقدر ما من እንግዲህ ስድስተኛው ከኢማን ማዕዘናቶች ውስጥ አንዱ ነው ስለዚህ ዲዓማ ያለው ሩክን ለማለት ነው ይሄ መትን እየተረጎመላችሁ ነው ቀውሉሁ ኢቅዱ ዲኒ لأن الدين ثلاث مراتب ዲን የሚታሰርባቸው ነገሮች ነው ዲን ከሚታሰርባቸው ከሚያዝባቸው ነገሮች ውስጥ አንዱ ነው አንዱ ማዕዘን ነው ዲን ሲባል ሶስት ደረጃዎች አሉት መርተበቱል ኢስላም ኢስላም የሚባለው ደረጃ ነው በአርካኒሂ الخمسة አምስቱ ማዕዘናቶችን አጠቃለው ወመርተበቱል ኢማን የኢማን ደረጃዎች ናቸው በአርካኒሂ الستة ስድስቱንም ማዕዘናት ያጠቃለለ ሲሆን ወመርተበቱል ኢህሳን የኢህሳን ደረጃ ነው وهو ركن واحد ይሄ ደግሞ ራሱን የቻለ አንድ ማዕዘን ስለዚህ ኢቅድ ናቸው ማለት አርካን الإيمان ውስጥ ስለሚካተት ቀደር ኢማን ከሚታሰርባቸው ነጥቦች ውስጥ አብሮ ይገባል قوله والدين أفيح ሚለው الأفيح المكان الواسع أفيح ማለት የቃል ትርጉሙ ሰፊ ቦታ እንደ ማለት فالدين واسع ዲን ሲባል ሰፊ ነው ወሊላሂ الحمد ምስጋና ለله ይተገባ ይሁንና ወሻሚሉን አጠቃላይ ነው ሁሉንም ይይዛል እስላምንም ኢማንንም ኢህሳንንም ጠቅልሎ የያዘ ሰፊ ነጥቦችን ሊያስተናግድ የሚችል ጉዳይ ነው ይላል እንግዲህ ደርሱን በዚሁ ብናቆም የተሻለ ይሆናል نكتفي بهذا القدر وصلى اللهم على محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته